ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካዮቻችን፣ ዜና ፕራይም ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹ አፍሪካ ከጊዜው ጋር የሚራመድ የስታቲስቲክስ ስርዓት እንደሚያስፈልጋት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ ንቅናቄን አስጀመሩ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች ወደ መጡበት መመለስ አለባቸው ሲሉ አስጠነቀቁ። ክቡራትና ክቡራን ተመልካቾች በቆይታችን የቢዝነስ፣ የሀገር መከላከያና የስፖርት ዘገባዎች ተካተዋል። ቆይታውን እየመራው ደግሞ አለምሰገድ አበበ አብሬያችሁ የሚቆይ ይሆናል። በያላችሁበት አብራችሁ ቆዩ። ወደ ቀዳሚ ጉዳይ አለፍን። አፍሪካ ከጊዜው ጋር የሚራመድ የስታቲስቲክስ ስርዓት እንደሚያስፈልጋት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ 19ኛው የአፍሪካ ስታቲስቲክስ ተቋማት ዋና ዳይሬክተሮች የጋራ የውይይት መድረክን ባስጀመሩበት ወቅት የተቀናጀ የስታቲስቲክስ መረጃ ለኢኮኖሚያዊ እድገት መረጋገጥ መሰረት መሆኑን ጠቁመዋል። ዘርፉን ለማዘመንም ጠንካራና ገለልተኛ ተቋማትን መገንባት፣ ዘላቂ የፋይናንስ አቅምን ማረጋገጥና ትብብርን ማጠናከር እንደሚያስፈልግም አሳስበዋል። ታማኝና ተቀባይነት ያለው የስታቲስቲክስ መረጃ የእድገት አቅጣጫ ጠቋሚ በመሆኑ ዘመኑ የዋጀ የቴክኖሎጂና አሰራርን መከተል እንደሚገባም አብራርተዋል። በመድረኩ ላይ የተገኙት የተለያዩ ተቋማት አመራሮች በበኩላቸውም ኢትዮጵያ ባለፉት ዓመታት በዘርፉ ያከናወነችው ውጤታማ ስራ ለሌሎች ሀገራት በተሞክሮነት ሊወሰድ የሚገባው ስለመሆኑም አንስተዋል። የብሔሮች ብሔረሰቦችና ሕዝቦች ቀን በዓል የወል ትርክትን ለማስረጽ ሚናው ጉልህ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በአማራ ክልል በተለያዩ ሁነቶች ሲከበር የቆየው 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ማጠቃለያ መርሃ ግብር በደብረ ብርሃን ከተማም ተካሂዷል። አፈ ጉባኤ አገኘሁ ተሻገር በዚህ ወቅት እንዳሉት ከሆነም የሕዝቦችን ተጠቃሚነት የሚያረጋግጡ የመንግስት የልማት እቅዶችና ብሔራዊ ጥቅሞች በኢትዮጵያውያን የተባበረ አንድነት ለማሳካት ይሰራልም ነው ያሉት። የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ሕዝቦች ማንነታቸው እንዲከበር ለፍትህ፣ ነጻነትና ለዲሞክራሲ ስርዓት መከበርና መረጋገጥ በጋራ ጠንክረው እንዲሰሩ ማስቻሉንም አመላክተዋል። እንዲሁም በወንድማማችነት ላይ የተመሰረተ ብሔራዊ አንድነት እንዲጠናከርና የዲሞክራሲ ባህል ግንባታ እንዲጎለብት መሰረት የጣለ ስለመሆኑም አውስተዋል። በተለይም የለውጡ መንግስት በዓሉ ከልዩነት ይልቅ አንድነትን እንደሚያጎለብት፣ ከመራራቅ ይልቅ መቀራረብን እንደሚያጠናክርና ከጥላቻ ይልቅ ፍቅር እንዲሰበክበት እንዲሁም የወል ትርክት እንዲሰርጽበት መሰራቱንም ኃላፊው አመላክተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ ንቅናቄን አስጀመሩ። ከንቲባዋ በንቅናቄ ማስጀመሪያ መርሃ ግብሩ ላይ እንዳሉት ከሆነ የከተማ አስተዳደሩ ወጣቶችን ተጠቃሚ ለማድረግ በልዩ ትኩረት እየሰራ ይገኛልም ብለዋል። ዛሬ የምንገነባው ትውልድ በክህሎትና በእውቀት የበለጸገች ችግር ፈቺ እንዲሆንና እየተጋን ነው ያሉት ከንቲባዋም በአንድ ጀንበር ለ30 ሺህ ወጣቶች የስራ ዕድል ፈጠራ መርሃ ግብር የዚህ ማሳያ ስለመሆኑ አንስተዋል። በዚህም ወጣቶች ከዛሬ ጀምሮ በከተማ፣ በግብርና፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በአምራች ዘርፎች ስራ ይጀምራሉ ነው ያሉት። በመዲናው የሚፈጠረው የስራ ዕድል ፈጠራ የስራ ገበያው በሚያስፈልገው ልክ እንዲሆን ለወጣቶች ስልጠና እየተሰጠ እንደሚገኝም ጠቁመዋል። ከንቲባዋ ለወጣቶቹ የስራ ማሰሪያ ስጦታዎችን ያበረከቱም ሲሆን በቀጣይም በሚሰማሩበት የስራ መስክ ውጤታማ እንዲሆኑ አስፈላጊው ድጋፍ እንደሚደረግላቸውም አረጋግጠዋል። በምክትል ከንቲባ ማዕረግ የከተማ አስተዳደሩ የስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸውም በመዲናዋ የስራ አጥነትን ለመቀነስ ለስራ ዕድል ፈጠራ ያሉ ጸጋዎችን በጥናት በመለየት እየተሰራ መሆኑንም ገልጸዋል። በዚህም በ2017 በጀት ዓመት ለ366 ሺህ ዜጎች የስራ ዕድል መፈጠሩን አስታውሰው በ2018 ባለፉት 4 ወራት ብቻ ደግሞ ለ158 ሺህ ዜጎች ቋሚ የስራ ዕድል መፈጠሩንም አስታውሰዋል። የመጀመሪያው የአፍሪካ የኢነርጂ ውጤታማነት ኮንፈረንስ በኢትዮጵያ ሊካሄድ መሆኑ ተገለጸ። የአፍሪካ ህብረት ያዘጋጀው የመጀመሪያው የኢነርጂ ውጤታማነት ኮንፈረንስ ኢነርጂ ኤፊሽንሲ ኮንፈረንስ
ታህሳስ 2 እና 3 ቀን 2018 ዓ.ም በአዲስ አበባ ይካሄዳልም ተብሏል። ኮንፈረንሱ የአፍሪካ ህብረት ከፍተኛ አመራሮች፣ ሚኒስትሮች፣ የኢንዱስትሪ መሪዎች፣ የፋይናንስ ተቋማት፣ የግሉ ዘርፍ፣ የሲቪክ ማህበረሰብ ተቋማት፣ ተመራማሪዎችና ባለሙያዎች በአንድ መድረክ እንደሚገናኙም ተገልጿል። ኮንፈረንሱ የኤነርጂ ውጤታማነትን በማረጋገጥ የአፍሪካ ኢኮኖሚ እድገት፣ ዘላቂ ልማትና ለአየር ንብረት ለውጥ የትግበራ ምላሽ አቀጣጣይ ሞተር የማድረግ ዓላማ ያለው ስለመሆኑም ተነስቷል። የኮንፈረንሱ መሪ ሀሳብም የአፍሪካ የኤነርጂ ውጤታማነት አጀንዳን በስትራቴጂካዊ አጋርነት ውጤታማ ማድረግ መሆኑን የአፍሪካ ኤነርጂ ኮሚሽን ዋና ዳይሬክተር አቶ ራሺድ አሊም ገልጸዋል። የኤነርጂ ውጤታማነት የኃይል ብክነት፣ የካርቦን ልቀትና ወጪ ለመቀነስ እንዲሁም ሁሉን አቀፍ የኢኮኖሚ እድገትን ማረጋገጥ እንደሚያስችልም ተገልጿል። ኢትዮጵያና ቻይና በጸጥታ ዘርፍ ያላቸውን ትብብር ለማጠናከር መምከራቸው ተገለጸ። የኢትዮጵያ የፌዴራል ፖሊስ ኮሚሽን ኮሚሽነር የሆኑት ጀነራል ደንበላሽ ገብረ ሚካኤል ከቻይናው የውጭ ጉዳይ ሚኒስትር የዓለም አቀፍ ደህንነት ትብብር ዋና ዳይሬክተር አምባሳደር ዋንግ ሊሰን ጋር ውይይትም አድርገዋል። በውይይታቸውም በሽብርና በሌሎች ቀጠናዊ እንዲሁም አህጉራዊ የጸጥታ ጉዳዮች ላይ በትኩረት መምከራቸውም ነው የታወቀው። ኮሚሽነር ጀነራል ደንበላሽ በዚህ ወቅት እንዳሉት ከሆነ የቻይናና የኢትዮጵያ ዲፕሎማሲያዊ ግንኙነት ወደ ሁሉን አቀፍ ስትራቴጂካዊ ትብብርና አጋርነት ደረጃ ማደጉንም ገልጸዋል። በኢትዮጵያ የሚካሄዱትን ዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32 እና የዓለም አቀፉ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤን በስኬት ለማጠናቀቅ በትብብር ለመስራት መወያየታቸውንም ኮሚሽነር ጀነራሉም መግለጻቸው ተሰምቷል። እንዲሁም ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በቴክኖሎጂ ሽግግርና በሰው ኃይል ግንባታ ላይ በትብብር ለመስራት ስለመወያየታቸውም ተመላክቷል። ዓለም አቀፍ የአካል ጉዳተኞች ቀን በዛሬው ዕለት በሀገር አቀፍ ደረጃ ተከበረ። ዓለም አቀፍ የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ ነው በዛሬው ዕለት እየተከበረ የሚዋለው። ቀኑ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ሀሳብ ነው በትግራይ ክልል በመቀለ ከተማ እየተከበረ የሚዋለው። በተለያዩ ዝግጅቶች እየተከበረ የቆየው በዓሉም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ ከፍተኛ የመንግስት ባለስልጣናት መገኘታቸውን ለማወቅም ተችሏል። የኦሮሚያ ሴቶችና ህፃናት ጉዳይ ቢሮ በሴቶችና ህፃናት ላይ የሚደርሱ ጥቃቶች ይቁሙ በሚል መሪ ቃል ዛሬ የነጭ ሪቫን ቀንን በሸገር ከተማ አስተዳደር በገላን ክፍለ ከተማ አክብሮዋል። በገላን ክፍለ ከተማ የነጭ ሪቫን ቀን የተከበረው በተለያዩ ፋብሪካና ኢንዱስትሪዎች ውስጥ ከሚሰሩ ሰራተኞች ጋር የፓናል ውይይትና ጥናታዊ ጽሑፎችን በማቅረብ ጭምር ነው። በዚህ ዙሪያ ቢኪ ሰቦቃ ተጨማሪ ዘገባ አለው። የኦሮሚያ ሴቶችና ህጻናት ጉዳይ ቢሮ በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለማስቀረት በተለያየ ደረጃ እየሰራ ይገኛል። ዛሬም በገላን ክፍለ ከተማ የነጭ ሪቫን ቀን በተለያዩ ፋብሪካና ኢንዱስትሪዎች ውስጥ ከሚሰሩ ሰራተኞች ጋር የፓናል ውይይትና ጥናታዊ ጽሑፍ በማቅረብ አክብሯል። ለፋብሪካና ለኢንዱስትሪ ሰራተኞችም የተለያዩ ስጦታዎችን አበርክቷል። ወይዘሮ ሰልካለም ሱኩሜ የኦሮሚያ ሴቶችና ህጻናት ቢሮ ምክትል ኃላፊ ናቸው። ቢሮአቸው በሴቶችና ህጻናት ላይ የሚደርሰውን ጥቃት ለመከላከል በቅንጅት ይሰራል። በተለይም በማህበራዊና ኢኮኖሚያዊ መስክ ተጠቃሚ ለማድረግ በትኩረት እየሰራ እንደሚገኝ ነው የተናገሩት። ቢሮአችን ባለን ማንዴት መሰረት በሴቶችና ህጻናት ላይ የሚደርሰውን ጥቃት ለመከላከል ከቀበሌ ጀምሮ እስከ ክልል ድረስ በቅንጅት ከምንሰራ አካላት ጋር በመቀናጀት ሰፋፊ ስራዎችን እየሰራን ነው። በተለይ የመጀመሪያ የሚሆነው ከስራችን ሁሉ የግንዛቤ የማስጨበጥ ስራ ነው። ሴቶች በኢኮኖሚ ተሳታፊ እንዲሆኑና ተጠቃሚ እንዲሆኑ በማህበራዊም እንዲሁም በፖለቲካው ዘርፍ ተሳታፊም ከዛ ዘርፍ ተጠቃሚም እንዲሆኑ የግንዛቤ ማስጨበጫ ስራዎችን በሰፊ እንሰራለን። በተጨማሪ የህፃናትን ደህንነትና መብትም ከማስጠበቅ አኳያ የግንዛቤ ስራዎች ከቀበሌ ጀምሮ እስከ ክልል ድረስ በቅንጅት ከአብረን ከምንሰራው አካላት ጋር በሰፊው እየሰራን ነው የምንገኘው ማለት ነው። ከዚህ አልፎ በሴቶች ላይ የሚደርሱ ጥቃቶችም ካሉ ምላሽ የመስጠት ስራም እንዲሁ በቅንጅት ከምንሰራ አካላት ጋር ተቀናጅተን ምላሽ የመስጠት በተለይ ከጥቃት ጋር ተያይዞ የአንድ ማዕከል አገልግሎት የመስጠት ፍትሃዊ የሆነ የህፃናትም በሴቶች ላይ የሚደርሱ ጥቃትም የሚኖሩ ከሆኑ ደግሞ የፍትህ ማግኘት ስርዓቱንም
በቅንጅት ከፍትህ አካላት ጋር የምንሰራበት ሁኔታ አለ። ከሚሰራቸው ስራዎች መካከልም በሴቶችና ህጻናት ላይ የሚደርሱ ዘርፈ ብዙ ጥቃቶችን ለማስቀረት የግንዛቤ ማስጨበጥ ስራ በትኩረት እየተከናወነ እንደሚገኝ ነው የቢሮ ምክትል ኃላፊ ወይዘሮ ሰርካለም የገለጹት። ሴቶች ነጭ ሪባን በዓልን አስመልክቶ በሴቶች ላይ የሚደርሰውን ጥቃት ለማስቆም ወንዶች ነጭ ሪባን አድርገው ቃል የሚገቡበትና ቃላቸውን የሚያድሱበት ከዛ ጎን ለጎን ደግሞ ያሉ ጥቃቶች ምንድናቸው የሚል ለይተን እዛ ላይ የግንዛቤ ማስጨበጫ ስራዎችን በሰፊው እየሰራ ነው የምንገኘው። ዘንድሮ በኦሮሚያ ደረጃ በተለያዩ ከተሞች በተለያዩ ኩነቶች እየተከበረ የሚገኘው የነጭ ሪቫን ቀን በሸገር ከተማ አስተዳደር በገላን ከተማ የተከበረውን የነጭ ሪቫን ቀንን ከኦሮሚያ ሴቶችና ህጻናት ጉዳይ ቢሮ ጋር እየሰሩ ከሚገኙ ድርጅቶች መካከል ስቄ የሴቶች ልማት ማህበር አንዱ ነው። ወይዘሮ ጃለኔ አለሙ የስቄ ሴቶች ልማት ማህበር ኃላፊ ናቸው። ማህበሩ በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለማስቀረት እየሰራ ይገኛል ብለዋል። ሴቶችና ህጻናት ላይ የሚደርሰው ጥቃት መከላከል ነው። እንደ 3 ወረዳ ነው የምንሰራው። እዚህ ከተማ ላይ በፋብሪካ ላይ እንሰራለን። ሴቶች ሄደን እናስተምራለን። ህብረተሰቡ ደግሞ የማህበረሰቡ ውይይት እናካሄዳለን። ለቢሮ ሰራተኞች ደግሞ አንዳንድ ስልጠና እንሰጣቸዋለን። አንድ ላይ ነው ተቀናጅተው የምንሄደው። ፖሊስ፣ አቃቢ ህግና እኛ ሴቶች ጉዳይ አንድ ላይ ሆነን ትምህርት ቤት ሄደን ትምህርት ላይ ሄደን እናስተምራቸዋለን። አንድ ላይ ነው የምንሰራው። በእለቱም በተለያዩ ድርጅቶችና ኢንዱስትሪዎች ውስጥ የሚሰሩ ሴት ሰራተኞች ቀኑን በማስመልከት የተለያዩ የንጽህና መጠበቂያ ቁሳቁሶች በስጦታም ተበርክቶላቸዋል። የፌዴራሉ ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይንም ጆኒ ዳንኤል በእስራት እንዲቀጡ ወስኖ የታሰሩበት ቀን በቂ ስለሆነ ከእስር እንዲፈቱ በዛሬው ዕለት ትዕዛዝ ሰጠ። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል ወይንም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድርባና የዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት ከ3 ሰዓት ተኩል ጀምሮ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎች እንዳይወርዱ በመከልከል አሳድመዋል በሚል ነው በዝርዝር ጠቅሶ ክስ አቅርቦባቸውም የነበረው። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱ ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርበውበትም ነበር። ተከሳሾቹ በተከሰሱበት ሕግ አንቀጽ ተፋጠኛ የተባሉም ሲሆን ችሎቱ በዛሬው ዕለትም የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱበት የሕግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡም ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት በዛሬው ዕለት ውሳኔ አሳልፏል። ክቡራትና ክቡራን ተመልካቾች በያላችሁበት አብራችሁን ስላላችሁ በድጋሚ እናመሰግናለን። በፕራይም ሚዲያ ዜና ፕራይምን እየተከታተላችሁ ትገኛላችሁ። አሁን የቢዝነስ ዘገባዎችን እንከታተላለን። ዘገባዎቹ መታደርሰን ደግሞ ባልደረባዬ በጸሎት ጌታቸው ናት። በጸሎት እንኳን ደህና መጣሽ። እንደምናመሸሽ። ከቢዝነስ ጋር በተገናኘ ምን ተሰማ የሚሉ ጉዳዮችን እስቲ ተመልካቾች እናስተዋውቅ። አመሰግናለሁ አለምሰገድ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ የኢትዮጵያ ካፒታል ገበያ የሀገሪቱን የፋይናንስ ስርዓት በማሳለጥ የጎላ ሚና እንዳለው የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። ይሄ የሀገር ውስጥ ዜናችን ነው። ከሀገር ውጭ ደግሞ የኒጀር ወታደራዊ መንግስት ከሶማይር ማዕድን የሚገኘውን ዩራኒየም በቀጥታ ለዓለም አቀፍ ገበያ እንደሚሸጥ አስታውቋል። ሌሎችም የቢዝነስ ዜናዎች አሉን። በጣም ጥሩ፣ መቀጠል ትችላለሽ። አመሰግናለሁ።
የኢትዮጵያ የካፒታል ገበያ የሀገሪቱን የፋይናንስ ስርዓት በማሳለጥ የጎላ ሚና እንዳለው የገንዘብ ሚኒስትር አህመድ ሺዴ ገለጹ። ከዛሬ ጀምሮ ለ3 ተከታታይ ቀናት የሚካሄደው ሁለተኛው ቀጠናዊ የካፒታል ገበያ ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ጀምሯል። ኢትዮጵያ አካታች የማክሮ ኢኮኖሚ ማሻሻያ በማድረግ በሁሉም ዘርፎች ተጨባጭ ውጤት እያስመዘገበች ትገኛለች ብለዋል። ማሻሻያው ወደ ተሟላ ተግባራ ከገባ ወዲህ ማክሮ ኢኮኖሚውን በማረጋጋት ሁሉን አቀፍ እድገት ማረጋገጥ በሚያስችል ሂደት ላይ መሆኑን ገልጸዋል። የማክሮ ኢኮኖሚ ሪፎርሙን ተከትሎ ባለፉት ጥቂት ዓመታት የሀገር ውስጥ ገቢን በማስፋት እምርታዊ ለውጥ መመዝገቡንም ገልጸዋል። በኢኮኖሚ ሪፎርሙ መሰረት ወደ ስራ የገባ የኢትዮጵያ ካፒታል ገበያ ባለስልጣን የኢትዮጵያን የፋይናንስ ስርዓት በማሳለጥ ቁልፍ ሚና ይኖረዋል ነው ያሉት። በመንግስት ልማት ድርጅቶች ላይ ሪፎርም መደረጉን የገለጹት ሚኒስትሩ የግሉን ዘርፍ ተሳትፎ የሚያሳድግ ምቹ ኢንቨስትመንት ምህዳር መፈጠር ተችሏል ብለዋል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን 45 ሚሊዮን ብርና 6000 ካሬ ሜትር መሬት ከምዝበራ መታደጉን አስታወቀ። የክልሉ የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ እንደገለጹት ሙስናና ብልሹ አሰራር የሀገርን ሀብት ለግል ጥቅም ለማዋል በሚሹ ግለሰቦች የሚፈጸም አስነዋሪ ተግባር ነው ብለዋል። በመሆኑም ኮሚሽኑ ከህዝብ የሚደርሰውን ጥቆማ መሰረት በማድረግ የማጣራት ስራ እየሰራ ይገኛል ብለዋል። በ2017 በጀት ዓመት የደረሱትን ጥቆማዎች መሰረት በማድረግ 43 ሚሊዮን ብርና 4000 ካሬ ሜትር መሬት መለሱን የገለጹት ኮሚሽነሩ በ2018 በጀት ዓመት በአንደኛው ሩብ ዓመትም 2000 ካሬ ሜትር መሬትና 2 ሚሊዮን ብር የህዝብ ሀብት ከምዝበራ መታደግ መቻሉን ተናግረዋል። ኮሚሽኑ ከሚሰራቸው የስነ ምግባር ግንባታና የግንዛቤ ፈጠራ ስራዎች ጎን ለጎን የአመራሩን ብሎም ለሙስናና ብልሹ አሰራር ተጋላጭ የሆኑ የመንግስት ሰራተኞችን ሀብት የመመዝገብ ስራ እየሰራ ነው ብለዋል። በ2017 በጀት ዓመት የ18700 ሰራተኞች የሀብት ምዝገባ መከናወኑን የገለጹት ኮሚሽነሩ ሀብት ካስመዘገቡት ውስጥ የ2000 ሰዎች የማጣራት ስራ መከናወኑን ገልጸዋል። የደሞዝ ጭማሪን ሰበብ አድርገው ህገወጥ ድርጊት ላይ የተሳተፉ ከ39000 በላይ ነጋዴዎች እርምጃ እንደተወሰደባቸው የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። የአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ ከደሞዝ ጭማሪ ጋር ተያይዞ እየተስተዋለ ያለውን የዋጋ ንረትና ቀጣይ እርምጃዎችን አስመልክቶ መግለጫ ሰጥቷል። የቢሮ ኃላፊ ኢብራሂም መሐመድ በሰጡት መግለጫ እንዳስታወቁት የደሞዝ ጭማሪን ተከትሎ የሚወጣውን የዋጋ ንረት ለመከላከል የክትትልና የቁጥጥር ስራዎች ተጠናክረዋል። በተደረገው የክትትልና የቁጥጥር ስራም የደሞዝ ጭማሪን ሰበብ አድርገው ህገወጥ ድርጊት ላይ የተሳተፉ ከ39000 በላይ ነጋዴዎች እርምጃ መወሰዱን አብራርተዋል። ህዝቡን ለምርት እጥረት ለመዳረግ ብሎም የዋጋ ንረትን ለመጨመር የተንቀሳቀሱ 380 የሚሆኑ ነጋዴዎች ምርት ደብቀው የተገኙ መሆናቸውን ጠቅሰው በነጋዴዎቹ ላይ እርምጃ መወሰዱንም ተናግረዋል። ከ26000 በላይ የሚሆኑ ደግሞ የዋጋ ዝርዝር ያልለጠፉ ያለ አድራሻ የነገዱና መሰል ችግር ያለባቸው ነጋዴዎች መሆናቸውን ገልጸዋል። ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። የኒጀር ወታደራዊ መንግስት ከሶማየር ማዕድን የሚገኘውን ዩራኒየም በቀጥታ ለዓለም አቀፍ ገበያ እንደሚሸጥ አስታወቀ። ኒጀር ለ10 ዓመታት የፈጀውን የፈረንሳይ ይዞታ ሰብራ ዩራኒየምን በቀጥታ በዓለም ገበያ ለመገበያየት መወሰኗን አስታውቃለች። ይህ ውሳኔ ፈረንሳይ በኒጀር የዩራኒየም ኢንዱስትሪ ላይ ለ10 ዓመታት የነበራትን የበላይነት የሰበረ ታሪካዊ ለውጥ ያሳያል ተብሏል። የውጭ ገዢዎችን በማብዛትና በምዕራባውያን አጋርነት ላይ ያለውን ጥገኝነት በመቀነስ የላቀ ሉዓላዊነትና ጥቅምን ለማስጠበቅ ያለመ እንደሆነም ተጠቁሟል። ከነዚህ ማዕድን ማውጫዎች የሚገኘው ዩራኒየም የአውሮፓ የኒውክሌር ኃይል ማመንጫዎችን ለማንቀሳቀስ ማዕከላዊ ነበር። በተጨማሪም እንደ አውሮፓውያን አቆጣጠር በ2022 ኒጀር ከአውሮፓ ህብረት የተፈጥሮ ዩራኒየም ገቢ ሩቡን ታቀርባለች ሲል የዘገበው አፍሪካን ቢዝነስ ኢንሳይደር ነው። የቴክኖሎጂ ቢሊዮኔር ማይክል ዴል እና ባለቤቱ በመላ ዩናይትድ ስቴትስ ለሚገኙ 250 ሚሊዮን ህጻናት 6.25 ቢሊዮን ዶላር ለመለገስ ማቀዳቸውን አስታወቁ። ይህ የ6.25 ቢሊዮን ዶላር ስጦታ ቤተሰቦች ለልጆቻቸው ጡረታ እንዲቆጠቡ ለማበረታታት የታቀደና በዚህ ዓመት መጀመሪያ ላይ በታክስና ወጪ ሂሳቡ በኮንግረስ የተፈቀደላቸውን የትራምፕ ብራንድ የኢንቨስትመንት ሂሳቦችን ለማጠናከርም ነው ተብሏል። ዴልስ የሰጡት ስጦታ ለ10 ዓመትና ከዚያ በታች ልጆች የተመረጠ ሲሆን ለልጆቹ መዋለጃ ሂሳቦች ለመጀመርና የቁጠባ እድልን ለብዙ ልጆች ለማስፋፋት ያለመ መሆኑም ተገልጿል። አክለውም ዴልስ መካከለኛ ገቢያቸው ከ150,000 በታች በሆነባቸው አካባቢዎች የሚኖሩ ከሆነ ከጃንዋሪ 1 2025 በፊት የተወለዱ 10 እና ከዛ በታች የሆኑ ልጆች ለስጦታቸው ብቁ ናቸው ብለዋል። ይህ ተግባር በቀጥታ ወደ አሜሪካን ከሚደረገው ትልቁ የግል ልገሳ አንዱ መሆኑም ተዘግቧል ሲል የዘገበው ቢቢሲ ነው። የሰዓቱ የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን።
የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሶማሊያ ስደተኞች ወደ መጡበት መመለስ አለባቸው ሲሉ ተናገሩ። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራችን እንዲኖሩ አልፈልግም ብለዋል ዶናልድ ትራምፕ ጨምረውም ወደ ሀገራችን ቆሻሻ መውሰድ ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለችም ነው ያሉት። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ነው ትራምፕ ይህንን የሚያንኳስስ አስተያየትም የሰጡት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቷ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘውታል። በጋራ ትዊን ስቲስ የሚባሉት ሚኒፖሊስ እና ሴንት ፖል የተባሉት በዓለም ላይ ካሉት ትልልቅ የሶማሌ ማህበረሰቦች መገኛ መካከልም ናቸው። ከተሞቹ በአሜሪካ ውስጥ ትልልቆቹ የሶማሌ ማህበረሰብ መሆናቸውን በማስታወስ የዘገበው ቢቢሲ ነው። በመጨረሻ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ ለ5 ሰዓታት ያህል የቆየ ውይይት ካደረጉ በኋላ በዩክሬን የሰላም ስምምነት ላይ ምንም አይነት ለውጥ ማምጣት አለመቻሉ ተገለጸ። የክሬምሊን ቃል አቀባይ የሞስኮ ስብሰባ ገንቢ ቢሆንም የእቅዱ ክፍሎች ለሩሲያ ተቀባይነት የላቸውም በማለትም አጣጥለውታል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች የሆኑት ያሬድ ኩሽነር ከፑቲን ጋር የተገናኙት ጦርነቱን ለማስቆም ያስችላል የተባለ ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ነው። የአሜሪካ ልዑካን ቡድን ሞስኮን ለቆ ከወጣ በኋላ የሰጠው አስተያየት እንደሌለም ተሰምቷል። ቀደም ብሎ ማክሰኞ ዕለት ፑቲን በኪየቭ እና በአውሮፓ የሚደገፈው አሜሪካ ያቀረበችው የሰላም ረቂቅ እቅድ ላይ የተደረገው ለውጥ ተቀባይነት እንደሌለው መግለጻቸው የሚታወስ ነው። ዘገባው የአልጀዚራ ነው። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። አሁን ሰዓቱ የሀገር መከላከያ ሰራዊት ዘገባዎች የምንከታተልበት ነው። ዘገባዎች የሚያደርሰን ደግሞ ባልደረባዬ ታደሰ ታምራት ነው። ታደሰ እንደምናመሸ፣ እንኳን ደህና መጣ። እንኳን ደህና ቆየኝ አለምሰገድ። ከሀገር መከላከያ ሰራዊት ጋር በተገናኘ ምን አዲስ ጉዳይ ተሰማ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ የኢትዮጵያ አየር ኃይል በአስተማማኝ ሁኔታ የሀገሪቱን የአየር ክልል የሚጠብቅ ዘመናዊ አየር መገንባቱን የዋና አዛዡ ስለመግለጻቸው ነው። ሁለተኛው ደግሞ የኢትዮጵያ ወታደራዊ አካዳሚ ሰልጥኖ አሰልጣኞችን ማስመረቁ ሲሆን እንዲሁም በመጨረሻ የመንግስት የሰላም ጥሪ የተቀበሉ ወዶ ገቦችን ስለመቀበሉን በተመለከተ እና ሌሎችም ዜናዎች ይዤ ቀርቤያለሁ። በጣም ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። የኢትዮጵያ አየር ክልል በአስተማማኝ ሁኔታ የሚጠብቅ ዘመናዊ የአየር ኃይል ተገንብቷል ሲሉ ሌተናል ጄኔራል ይልማ መርዳሳ ተናገሩ። ሌተናል ጄኔራል ይልማ መርዳሳ የአየር ኃይል 90 ዓመት የምስረታ በዓልን አስመልክቶ እንደተናገሩት አየር ኃይልን የኢትዮጵያ አንድነትና ነጻነት ምልክት ነው ብለዋል። አየር ኃይል ኢትዮጵያ ከገነባቻቸው ዘመናዊ ስመገናና እና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ ስለመሆኑም ተናግረዋል። በታሪክ በሀገራችን ኢትዮጵያ ላይ የተከሰቱ አደጋዎችን መስዋዕትነት በመክፈል መቀልበስ የቻለ ተቋም እንደሆነም አስታውቀዋል። በአፍሪካ ሀገራት በሰላም አስከባሪነት በመሰማራት የህዝቦች ሉዓላዊነት፣ አንድነትና ሰላም ማስከበር መቻሉ ነው የገለጹት። በአሁኑ ወቅት ሊከሰቱ የሚችሉትን ማናቸውንም ጦርነቶች እንደ ከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ስለዚህም ዘመኑን የሚመጥን የአየር ኃይል መገንባቱን ነው የተናገሩት። አሁን ላይ ቴክኖሎጂው የደረሰበትን ሁኔታ ግምት ውስጥ በማስገባት አስፈላጊ ትጥቆችን የማሟላት መሰረተ ልማቶችን የመገንባት ስራ እየተከናወነም ስለመሆኑም አብራርተዋል። ዝግጁነታችን የምናረጋግጥበት ያለንን ዘመኑ ወደ ደረሰበት በማድረስ ነው ብለን አቅደን ጥሩ ስራ ሰርተናል። እዚሁ ሀገር ውስጥ ኦቨርኦል ተደርጎ አፕግሬድ ተደርጎ ላይፍ ኤክስቴንሽን ተደርጎ አሁን በግዳጅ ላይ ያሉ ትጥቆች ማለት ነው። ሁለተኛ በጣም አስፈላጊ ከሆነ የሚጎለን ከሆነ ደግሞ በጣም ጀስቲፋይ አድርገን በደንብ አረጋግጠን አስፈላጊነቱን አስረድተን መንግስት እንዲገዛ ማድረግ ነው። እነሱም በርካታ ትጥቆች በዚህ በ6-7 ዓመት ተጨምሯል። እነሱን ይዘን ነው ሰው። ሁለተኛ ምሰሶአችን ምንድነው? ትጥቅ ነው። የጦርነት አውድ በጣም በፍጥነት ነው እየተቀያየረ ያለው። በአመታት አይደለም በወራት ነው እየተቀያየረ ያለው። ለምሳሌ ሰው አልባ ድሮ ከ4-5 ዓመት በፊት በስም ነው የምናውቀው እኛ፣ በቲዮሪ ነው ገዝተን ተጠቅመንበታል፣ እየተዋጋንበት ነው። አሁን ደግሞ ጸረ ድሮን መጥቷል፣ ጸረ ሰው አልባ መጥቷል። ነገ ደግሞ እንደመጣ እናቅም። ይሄን ሁሉ ከቴክኖሎጂ ጋር ሩጫ ተያይዘን ከጊዜ ጋር ከሚለዋወጠው በጣም ከሚለዋወጠው ጋር ሩጫ ይዘን አሁን በአስተማማኝ
የኢትዮጵያን አየር ክልል ስፔስ መጠበቅ የሚያስችለን ቁመና ላይ እንገኛለን። ባንቴ ዙሪያ ላለው ጠላት የሚመጥን አቅም በትክክል ሳትስት በመገንባት ነው ዲተረንስ የምትፈጥረው እንጂ በሚዲያና በእንትንጋጋታ አይደለም። በትጥቅ በተተኳሽ እና በአሰራር ስርዓት በውጊያ ጽንሰ ሐሳብ ራስን የመቻል የሚል ይዘን በከፍተኛ ደረጃ ነው እየሄድን ያለ ነው። በቀጣይም ከ2022 ዓ.ም ከአፍሪካ ቀዳሚ ከሆኑ 3 ሀገራት አየር ኃይል ተርታ ለመሰለፍ እቅድ ተይዞ በትኩረት እየተሰራ እንደሚገኝም ዋና አዛዡ ተናግረዋል። የኢትዮጵያ ወታደራዊ አካዳሚ ለ2 ወራት ያሰለጠናቸውን ሰልጥኖ አሰልጣኞችን አስመረቀ። በምረቃው ስነ ስርዓቱ ላይ ተገኝተው ለሰልጣኞች የተዘጋጀውን ሰርቲፊኬት በመስጠት የሥራ መመሪያ የሰጡት የመከላከያ የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ናቸው። ጄኔራል መኮንኑ እናንተ ዛሬ የተመረቃችሁ አሰልጣኞች መስመራዊ መኮንኖች ሀገርና ተቋም የሰጧችሁን ኃላፊነት በውል በመረዳት በምትመደቡበት የስልጠና ማዕከል ሀገርን ተቋምን የሚወድ ሰራዊት በመፍጠር በስልጠና ያገኛችሁትን ዕውቀት በመጠቀም በቅንነትና በታማኝነት መስራት ይጠበቅባቸዋል ብለዋል። የአካዳሚው አዛዥ ብርጋዴር ጄኔራል ጌታቸው ሀብታሙ የአካዳሚውን የመማር ማስተማር አሁናዊ ሁኔታ የተመለከተ ሪፖርት ያቀረቡ ሲሆን አካዳሚው በቀጣይ ሊሰራቸው የሚገባቸውን ጉዳዮችንም ገለጻ አድርገዋል። የአካዳሚው ምክትል አዛዥ ለትምህርት ስልጠና ዲን ሌተናል ኮሎኔል አካሌ ሳህለ ስልጠናው በጀነራል መኮንኖችና ከተለያዩ መከላከያ ክፍሎች በተጋበዙ ሙያተኞች የተሰጠ መሆኑን ገልጸው ስልጠናው አስፈላጊ ርዕሰ ጉዳዮችን ስለማካተቱም ተናግረዋል። የኢንዱስትሪው ምርት የሆኑ ረጅም ርቀት የመገናኛ ሬዲዮኖች አገልግሎት ላይ ውለዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ከቻይናው ሃይትራ ካምፓኒ ጋር በጋራ በመሆን የተለያዩ ርቀት ያላቸው የመገናኛ ሬዲዮኖች በማምረት ለግል ድርጅቶች እና ለጸጥታ ተቋማትም አስተዋውቀዋል። ለገዳዲ የሚገኘው ኤሌክትሮኒክስ ኢንጂነሪንግ ኢንዱስትሪ ረጅም ርቀት፣ መካከለኛ ርቀት እንዲሁም አጭር ርቀት የሚሸፍኑ ሬዲዮኖችን በመገጣጠም ለደንበኞቹም አቅርበዋል። በዚህ የትውውቅ ፕሮግራም ላይ የተገኙት የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ጌታቸው ኃይለማርያም በኢንዱስትሪው እየተገጣጠሙ የሚገኙት የተለያየ ርቀት የሚሸፍኑ የመገናኛ ሬዲዮኖች የመከላከያን የግንኙነት ስርዓት ከማሳደግና ወቅቱን ተከትሎ ፍላጎትን ከማሟላት አንጻር ዘመናዊነቱን የተከተለ መሆናቸውንም ገልጸዋል። ከመከላከያ ባሻገር ሲቪል ተቋማት ለድርጅቶችና ለተለያዩ ጸጥታ መዋቅር እነኚህን ወቅቱን የተከተሉ ሬዲዮኖች ማቅረብ መቻሉን የገለጹት አቶ ጌታቸው በቀጣይነትም በእንደዚህ አይነት ይዞታቸው ለየት ያሉ የሚገጣጠሙ ሬዲዮኖች የማቅረብ ስራ እንደሚሰራም ጠቁመዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ በበርካታ ወታደራዊና ሲቪል አገልግሎት የሚሰጡ የፋብሪካ ውጤቶችን ለየት ባለ አይነትና ይዘት እያቀረበ ሲሆን ለሀገር ኢኮኖሚ ግንባታ መሰረት የሚሆኑ በቴክኖሎጂ የተደገፉ የኢንዱስትሪ ምርቶች ላይ ትኩረት ሰጥቶ በመስራት ላይ ይገኛል። በርካታ የጽንፈኛ ቡድን ታጣቂዎች ከነሙሉ ትጥቃቸው እጅ ሰጡ። በምዕራብ ጎንደር ዞን ለዓመታት ህብረተሰቡን በመዝረፍ በመግደልና በማፈን እኩይ ተግባር ውስጥ ተሰማርተው የቆዩ 14 የጽንፈኛው አባላት የቡድኑን የጥፋት ሴራ በመቃወም ለሰሜን ምዕራብ እዝ ኮር እጅ ሰጥተዋል። በሰሜን ምዕራብ እዝ ኮር ምክትል አዛዥ ለውጊያ አገልግሎት ድጋፍ ብርጋዴር ጄኔራል ቾምቤ ወርቁ የመንግስትን የሰላም ጥሪ ተቀብላችሁ ለሰላም ቅድሚያ በመስጠት ለሰራዊታችን እጅ መስጠታችሁ ትክክለኛ ውሳኔ ነው ብለዋል። ብርጋዴር ጄኔራል ቾምቤ ወርቁ ከሰላም አማራጭ ውጪ የጥፋት ተልዕኮ በሚፈጽሙት ላይ እርምጃዎች ተጠናክረው ይቀጥላሉ ሲሉም ተናግረዋል። እጅ የሰጡት የጽንፈኛው ቡድን አባላት በሰጡት አስተያየት በመጀመሪያ የገባ ነው በጥፋት ቡድኑ የተሳሳተ የውሸት ፕሮፓጋንዳ በመታለል ነው። አሁን ግን የቡድኑን ሴራ ከተረዳም በኋላ ጥለን ለመውጣት ተገደናል ብለዋል። አስር አለቃ አስናቀሽ መባል በነበርኩበት ቦታ የጎንደር 44ቱ ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ የመጣ ነው። ሻለቃ መምራት ወርቁ እባላለሁ። በዱር በገደልም ስንንገላታ ቆይተናል። ሲቀጥል እንግዲህ በኋላ ባለን አማራጭ ሲቀጥል የሰላማዊ ጥሪ ተቀብለን ስለመጣ ነው ሙላችንም ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስረት ነው። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ይግል እኛ ከዚህ በኋላ ትምህርቱንም
ወደፊት ያለው ንጹሃን ህዝባችንን እንዲማርና ለዋን ለህዝባችን ከዚህ በኋላ ልንቆም ነው። እስካሁን ባለው ሁኔታ ባልመሰለነ ነው። ከዚህ በኋላ ግን ወደዚህ እንደምንሆን ነው። ተማሩም ለህዝቡም እንቆማለን ብለናል። የጽንፈኛው ቡድን አባላት ባስተላለፉት መልእክትም በጫካ የሚገኙ ታጣቂዎች የመንግስትን ጥሪ በመቀበል ወደ ሰላም እንዲመጡና እጅ እንዲሰጡም ጠይቀዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላል። ሰላም። ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ለዕለተ ሮብ ከፕራይም ሚዲያ የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ።